ሰበር የተባለ መረጃ ተሰምቷል። በሙስና የተማረሩት የአዲስ አበባ ከተማ ከንቲባ ከፍተኛ ባለስልጣናቱን እንዲታሰሩ ቀጭን ትዕዛዝ ሰጥተዋል። በትግራይ ክልል ተጠናክሮ በቀጠለው የድሮን ጥቃት የህወሓት የጦር መሳሪያ ማከማቻ ሲወድም አንድ ከፍተኛ የጦር ጄኔራል ኢላማ መደረጋቸው ተረጋግጧል። በፌዴራሉ መንግስትና በህወሓት አመራሮች መካከል ሚስጥራዊ ድርድር እየተደረገ መሆኑ በሚገለጽበት በዚህ ወቅት በትግራይ ክልል የተለያዩ አካባቢዎች የተጠናከረ የድሮን ጥቃት ተፋፍሞ መቀጠሉ ታውቋል። በዚህ ተደጋጋሚ የድሮን ጥቃት የህወሓት ወታደራዊ የጦር መሳሪያዎች ማከማቻ ቦታዎች ኢላማ የተደረጉ ሲሆን ከፍተኛ የጦር አመራር በድሮን ጥቃት መሞታቸው ተረጋግጧል። ህወሓት ከፍተኛ ጉዳት ማስተናገዱ ሲገለጽ ወሳኝ ግንባሮችን ለቆ ለማውጣት መገደዱም ከታማኝ የመረጃ ምንጮቻችን የደረሰን ጥቆማ ያስረዳል። ዘርዘር አድርገን እንነግራችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ጫፍ ድረስ ክቡራን ተከታታዮቻችን እንደምን ቆይታችኋል? ለሰዓቱ ያሰባሰብናቸውን አዳዲስና ወቅታዊ መረጃዎች ይዘን ቀርበናል። በሰዓቱ ጥንቅራችን እነዚህንና ሌሎች በርካታ ጉዳዮችን እያስደመጥናችሁ ቆይታ እናደርጋለን። በተነሱ ሐሳቦች ላይ ያላችሁን አስተያየት፣ ጥቆማ እንዲሁም ምልከታዎች እያጋራችሁን ተከታዮቹን ደቂቃዎች አብራችሁን እንድትቆዩ በአክብሮት ጋብዘናችኋል። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀዳሚ ወዳደረግነው መረጃችን ስናልፍ 5000 ኢትዮጵያውያን ከአሜሪካ ሊባረሩ መሆኑ ተረጋግጧል። በጦርነት በተፈጥሮ አደጋዎች ወይንም በሌሎች ልዩ ሁኔታዎች ምክንያት ወደ ሀገራቸው በሰላም መመለስ ለማይችሉ 5000 ኢትዮጵያውያን በአሜሪካ መንግስት ተሰጥቶ የነበረው ጊዜያዊ የህግ ጥበቃ ከለላ ወይንም ቴምፖራሪ ፕሮቴክትድ ስታተስ ሙሉ ለሙሉ ተነስቷል። እነዚህ ዜጎች የሲቢፒ አፕሊኬሽንን በመጠቀም በገዛ ፈቃዳቸው ሀገሪቱን ለመልቀቅ እንዲያመለክቱ የአሜሪካ የሆምላንድ ሴኩሪቲ DHS በማህበራዊ የትስስር ገጹ ላይ ጥሪ አቅርቧል። በፈቃደኝነት ሀገሪቱን ለመልቀቅ በማያመለክቱት ላይ ወደ ለይቶ ማቆያ እንዲገቡ በማድረግ ራሴ አስወጣቸዋለሁም ብሏል። በፈቃዳቸው ለመልቀቅ ለሚያመለክቱ ግለሰቦችም $2600 ቦነስ ክፍያ አላቸውም ብሏል። ለቃችሁ ውጡ ካልሆነ ዲፖርት አደርጋችኋለሁ ሲልም የአሜሪካ ሆምላንድ ሴኩሪቲ ከበድ ያለ ማስጠንቀቂያ ሰጥቷል። የአሜሪካ የሆምላንድ ሴኩሪቲ DHS ለኢትዮጵያውያን የሰጠውን ጊዜያዊ የህግ የጥበቃ ከለላ ወይንም TPS መቋረጥ ከአሁን ጀምሮ ተግባራዊ መሆኑንም አስታውቋል። በማህበራዊ ሚዲያ ባሰራጨው በዚሁ መልእክት የጊዜያዊ የህግ ጥበቃ ከለላ የተቋረጠባቸው ሰዎች ካሁኑኑ ከአሜሪካ እንዲወጡ አስጠንቅቋል። ካልወጡ ግን ወደ ሀገራቸው ዲፖርት ሊደረጉ ወይንም ሊባረሩ እንደሚችሉ አስታውቋል። የሆምላንድ ሴኩሪቲ ዋና የህግ አማካሪ ጄምስ ፐርሲቫል ዳኛ ብሪያን መርፊ የኢትዮጵያ የጊዜያዊ የህግ ጥበቃ ከለላ መቋረጥን ለጊዜያዊ ያገደውን ትዕዛዝ ማንሳታቸውን በመጥቀስ የTPS መቋረጡ ከአሁን ጀምሮ ተግባራዊ መሆኑን አስታውቀዋል። ውሳኔው በአሜሪካ ከ5000 በላይ ኢትዮጵያውያንን የሚነካ ሲሆን TPS በአሜሪካ በህጋዊ መንገድ እንዲኖሩና እንዲሰሩ እንዲሁም ከአገር መባረር ጥበቃ ይሰጣቸው ነበር። ይህም ተደርጎ የነበረው በኢትዮጵያ ውስጥ በነበረው አለመረጋጋት ወደ ሀገራቸው መመለስ ባለመቻላቸው ምክንያት ነው። በዚህ ውሳኔ ምክንያት ከመንግስት ጋር ባላቸው የፖለቲካ ልዩነት ምክንያት ከኢትዮጵያ የወጡ ፖለቲከኞች እንዲሁም የቀድሞ የመንግስት ባለስልጣናት ከአሜሪካ እንደሚባረሩ ይጠበቃል። የአዲስ አበባ ከተማ የነዋሪነት መታወቂያ አገልግሎት እስከ 60,000 ብር ድረስ እየተሸጠ መሆኑን ከተለያዩ የመረጃ ምንጮችና ከተገልጋዮች የደረሰን ጥቆማ ያስረዳል። በመዲናዋ አዲስ አበባ የክፍያ ደረጃው
እንደየክፍለ ከተማዎቹ የሚለያይ ሲሆን በአመዛኙ ከ30,000 ብር በላይ እንደሚከፈልበት ታውቋል። አገልግሎቱ አስቸኳይ ተብሎ ጊዜው ከአንድ ሳምንት ያጠረ ከሆነ ደግሞ እስከ 60,000 ብር ይጠይቅበታል። ከአንድ ዓመት ገደማ በፊት ለዚሁ ህገወጥ አገልግሎት ከ15,000 ብር ጀምሮ ይከፈል እንደነበረ ለጉዳዩ ቅርበት ያላቸው ምንጮች ነግረውናል። የመታወቂያ አገልግሎት አሰራሩ ወደ ዲጂታል ስርዓት ሲቀየር ግን የሚጠየቀው ገንዘብ መጠን እየጨመረ መምጣቱንም አስረድተዋል። ይኸው በህገወጥ መንገድ የነዋሪነት መታወቂያ የመስጠት ተግባር ከቅርብ ጊዜ ወዲህ መስፋፋቱን ባደረግነው ክትትል ለመረዳት ተችሏል። ቀደም ሲል የነበረው መሰል አሰራር ወደ ወረዳዎች መዋቅር መውረድ መጀመሩን ተከትሎ ለድርጊቱ ምቹ ሁኔታ መፍጠሩን ምንጮች ጠቁመዋል። የአዲስ አበባ የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ በቅርቡ የመዲናዋን የነዋሪነት መታወቂያ አገልግሎት በወረዳ ደረጃ መስጠት መጀመሩን ገልጿል። ይኸው በወረዳ ደረጃ መሰጠት ጀምሯል የተባለው አገልግሎት ሙሉ በሙሉ ባይጀመርም በተጀመረባቸው ወረዳዎች ላይ ግን ህገወጥነቱ መባባሱን የደረሱን ጥቆማዎች ያስረዳሉ። በ10 ሺዎች የሚቆጠር ገንዘብ ተከፍሎበት የሚሰጠው የነዋሪነት መታወቂያ ህገወጥ ቢሆንም በድርጊቱ የተሰማሩ የኤጀንሲው ሰራተኞች በየደረጃው የፈጠሩትን ሰንሰለት በመጠቀም መረጃው በመዝገብ እንዲሁም በዲጂታል ስርዓት ውስጥ እንዲካተት በማድረግ ህጋዊነትን የማላበስ ተግባር እንደሚፈጽሙ ለማረጋገጥም ተችሏል። በህገወጥ መንገድ የሚሰጠው የነዋሪነት መታወቂያ የጥቅም ተጋሪ በሆኑ ሰራተኞች መደበኛ የዲጂታል ስርዓት ላይ ስለሚሰፍር ህጋዊ ሆኖ እንደሚያገለግል የገለጹት ምንጮች የኤጀንሲው ሰራተኞች መታወቂያውን ህጋዊ ለማድረግ የሚጠቀሙበት ስልት የገንዘብ ከፋዩን ግለሰብ ስም፣ ህጋዊ መኖሪያ ቤትና የነዋሪነት መታወቂያ ባላቸው ነዋሪዎች መዝገብ ውስጥ የቤተሰብ አባል በሚል እንዲካተቱ ማድረግ ነው። ይህ ድርጊት የሚፈጸመው ህጋዊ በሆነ መንገድ ተመዝግበው ተጨማሪ ሰው በቤተሰብ መዝገባቸው ውስጥ እንዲካተት በሚፈቅዱ ነዋሪዎችና በኤጀንሲው ሰራተኞች መካከል በሚደረግ ስምምነት መሆኑን ለማወቅ ተችሏል። በስምምነታቸው መሰረት የከፋዩን ገንዘብ እንደሚጋሩ ምንጮች ነግረውናል። በአንዳንድ ሁኔታዎች በህጋዊ መንገድ የተመዘገቡ ነዋሪዎች ያለምንም ክፍያ ትብብር እንደሚያደርጉ የሚጠየቅበት ሁኔታ እንዳለም ገልጸውልናል። በዚህ ሰንሰለት ውስጥ በህገወጥ መንገድ የነዋሪነት መታወቂያ ለማግኘት የሚፈልጉ ሰዎች የሚያገናኙ እና አሰራሩን የሚያሳልጡ በየክፍለ ከተማው የሚንቀሳቀሱ ደላሎች መኖራቸውንም የደረሰን የመረጃ ጥቆማ ያስረዳል። አገልግሎቱን በህገወጥ መንገድ የመስጠት ድርጊት የተስፋፋው ከሌሎች የኢትዮጵያ አካባቢዎች የጸጥታ ሁኔታ ጋር በተያያዘ ጭምር መሆኑን ለጉዳዩ ቅርበት ያላቸው ምንጮች ጠቁመዋል። ከተለያዩ አካባቢዎች ወደ አዲስ አበባ የሚፈልሱ ሰዎች እንደ አዲስ አበባ ከተማ ነዋሪ ሆኖ በነጻነት ለመንቀሳቀስ እና የተለያዩ አገልግሎቶችን በቀላሉ ለማስፈጸም በማሰብ በህገወጥ መንገድ መታወቂያ ማውጣትን እንደሚመርጡ ገልጸውልናል። ከዚህ ቀደም ከአዲስ አበባ ውጪ ባሉ የተለያዩ የሀገሪቱ አካባቢዎች ይኖሩ የነበሩና ነዋሪነታቸው ወደ አዲስ አበባ የቀየሩ ሰዎች የነዋሪነት መታወቂያ ለማግኘት ወራትን ለመጠበቅ የሚገደዱ ሲሆን ነዋሪነታቸውን በአዲስ አበባ ካደረጉ በኋላ ከዚህ ቀደም ይኖሩበት ከነበረው አካባቢ የመሸኛ ደብዳቤ አቅርበው ከክልል ተጣርቶ እስከሚመጣ ድረስ ረጅም ጊዜ ይጠብቃሉ። በመዲናዋ የነዋሪነት መታወቂያ አገልግሎት ላይ ህገወጥ አሰራር መኖሩን ኤጀንሲው በተደጋጋሚ መግለጹ ይታወሳል። አገልግሎቱን ለብልሹ አሰራር ዳርገዋል ያላቸውን ሰራተኞቹን እጅ ከፍንጅ ጭምር ይዞ ተጠያቂ ማድረጉን ቢገልጽም አገልግሎቱ አሁንም ከህገወጥ አሰራር አለመውጣቱ ማረጋገጥ ተችሏል። ይህ መረጃ ማውጣቱን ተከትሎ በየወረዳው ባሉ ኃላፊዎች የሙስና ተግባራት የተማረሩት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ከባድ ኦፕሬሽን ለመጀመር መዘጋጀታቸው ታውቋል። በቅርቡ ከፍተኛ ቁጥር ያላቸው የወረዳና የክፍለ ከተማ አመራሮች በቁጥጥር ስር መዋል እንደሚጀምሩ ከከንቲባ ጽሕፈት ቤት የመረጃ ምንጮቻችን የደረሰን ጥቆማ ያስረዳል። በመጨረሻም በትግራይ ክልል ተጠናክሮ በቀጠለው የድሮን ጥቃት የህወሓት የጦር መሳሪያ ማከማቻ ሲወድም አንድ ከፍተኛ የጦር ጀነራል ኢላማ መደረጋቸው ታውቋል። በፌዴራሉ መንግስትና በህወሓት አመራሮች መካከል ሚስጥራዊ ድርድር እየተደረገ መሆኑ በሚገለጽበት በዚህ ወቅት በትግራይ ክልል የተለያዩ አካባቢዎች የተጠናከረ የድሮን ጥቃት ተፋፍሞ መቀጠሉ ታውቋል። በዚህ ተደጋጋሚ የድሮን ጥቃት የህወሓት ወታደራዊ የጦር መሳሪያዎች ማከማቻ ቦታዎች ኢላማ የተደረጉ ሲሆን ከፍተኛ
ከፍተኛ የጦር አመራር በድሮን ጥቃት መሞታቸው ተረጋግጧል። ህወሓት ከፍተኛ ጉዳት ማስተናገዱ ሲገለጽ ወሳኝ ግንባሮችን ለቆ ለማውጣት መገደዱን ከታማኝ የመረጃ ምንጮች የደረሰን ጥቆማ ያስረዳል። በመቀለ ከተማ አቅራቢያ በተደጋጋሚ የድሮን ጥቃት መፈጸሙ ተረጋግጧል። ከትግራይ ክልል ርዕሰ መዲና መቀለ 12 ኪሎ ሜትር ርቀት በምትገኘው እንደርታ ወረዳ ኮሃ ቀዳማዊ ወያኔ አካባቢ ዳንዴራ በተባለች መንደር ነሐሴ 12 ቀን 2018 ዓ.ም በድጋሚ ከቀኑ 12 ሰዓት ከ10 አካባቢ የድሮን ጥቃት ተፈጽሟል። በዚህ ቦታ ጠዋት 3 ሰዓት ከ30 አካባቢ የተፈጸመ የድሮን ጥቃት የአንድ ሰው ህይወት ሲያልፍ ሌላ አንድ ታጣቂ ላይ ደግሞ ጉዳት መድረሱን ቢቢሲ የዓይን እማኞችንና የአካባቢውን አስተዳደር ጠቅሶ ዘግቧል። ህወሓት በበኩሉ የፌዴራል መንግስቱ የድሮን ጥቃት ፈጽሞብናል ሲል የክስ መግለጫ አውጥቷል። ጊዜያዊ አስተዳደሩን በኃይል የፈነቀለውና ህወሓት የሚመራው የትግራይ ክልል ባለስልጣናት የፌዴራል መንግስት ከመቀለ 15 ኪሎ ሜትር ርቀት ላይ በምትገኘው ዳንዴራ መንደር በአርሶ አደሮች ማሰልጠኛ ማዕከል ላይ የድሮን ጥቃት ፈጽሟል ሲሉ ክስ አቅርበዋል። ማዕከላዊ ኮሚቴ አባል ላሊ ሃጋዚን ጠቅሶ የፈረንሳዩ ዜና አገልግሎት እንደዘገበው ከሆነ ማክሰኞ ጠዋት 4 ሰዓት ገደማ በተፈጸመው በዚህ ጥቃት የደረሰ ጉዳት አለመኖሩን ቢገልጽም ስማቸው እንዲገለጽ ያልፈለጉ አንድ የአካባቢው ካህን ግን ቢያንስ አንድ ንጹህ ሰውና የህወሓት የጦር አዛዥ መገደላቸውንና ሌሎች 2 ሰዎች ሳይቆስሉ እንዳልቀረ ለዜና ወኪሉ ተናግረዋል። በሁለቱ ኃይላት መካከል ከዛሬ ነገ ጦርነት ሊቀሰቀስ ይችላል የሚለው ውጥረት እያየለ ባለበት በዚህ ወቅት በአንድ ሳምንት ውስጥ ሁለተኛው የድሮን ጥቃት መፈጸሙ ስጋቱን ከፍ አድርጎታል። እየተባባሰ የመጣው የጸጥታ ችግርና የቃላት ጦርነት ለአካባቢው ሰላም ትልቅ ስጋት መሆኑ ተመላክቷል። ክቡራን ተከታታዮቻችን ለሰዓቱ ያሰባሰብናቸው መረጃዎቻችን በዚሁ ያበቁ። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።